እኔ እናትሽን ሳጣት ምንም ጠላት የላት። እንግዲያውስ ወዳጆቿ ነበሩ ማለት ነው የሷ ጠላቶች። ልጁን ለማግባት ሲሆን እዛ ቤት የገባችው ንብረቷን ለማስመለስ ነው። እንዳትጠጋኝ አስመሳይ። ቻው ቻው። ቆይ ለምንድን ነው የማታምነኝ? እሱ እንደዚህ አይነት ነገር አያደርግም። ለዚህ ደግሞ እኔ ምስክር ነኝ እኮ። ካወቅሽ የት እንዳለ ንገሪኝ። የት እንዳለ አላውቅም። እንዴ ቆይ በምን ልማልልህ? እኔ ራሴ ካየሁት በጣም ረጅም ጊዜ ሆኖኛል። ሌሊት በረጋር ነኝ እየጠበኩሽ ነው። አንተ ከዚህ ራቅ። እኔ በተለመደው ቦታ ራስ ይመጣሉ። እንዴ ምንድነው ሌሊት? የተፈጠረ ችግር አለ እንዴ? አካባቢ አሁን እኔ ምን ብቻ ይገኝ። አንተ ከዚህ ሰፈር ውጣ፣ እኔ ያለበት ድረስ እመጣለሁ። እሺ በስመ አብ። ምንድን ነው አንቺ? ኮቴ ቤለሽ እንዴ? እንዴት ያስደነገጥሽኝ? አንቺ ሴትዮ ምን ሆነሽ ነው እንደዚህ ማፍጠጥ? ደግሞ እንዴት ነው የምታይኝ? ወንድሜን እኮ ወሰዱብኝ። የወንድሜን ሞት እስካሁን ድረስ ማመን አልቻልኩም። እስቲ ተረጋጊ የኔ ልጅ። ግን ቆይ ሁሉ ነገር ለምን በእኔ ላይ ሆነ? በልጅነቴ ገና ራሴን እንኳን መቋቋም ሳልችል እናቴን ነጠቁብኝ። አሁን ደግሞ በስርዓት እንኳን አቅፍ ያልሳምኩትን ወንድሜን ወሰዱብኝ። ቆይ ለምን ይሄ ሁሉ በእኔ ላይ? ይሄን ያክል ምን አደረኳቸው? እስኪ ንገረኝ ለምን? እኔም መጉዳት ለምን በዚህ ልክ ፈለጉ? እኔ ምን አውቄ የኔ ልጅ? ታውቂያለሽ። እኔ በምን አውቃለሁ የኔ ልጅ? ማለቴ አንቺ እናቴ የቅርብ ጓደኛ ስለነበርሽ ጠላቶቿ ማን እንደሆኑ በደንብ ታውቂያለሽ ብዬ ነው። እኔ እናትሽን ሳጣት ምንም ጠላት የላት። በሰው ዘንድ የተወደደችና መልካም ሴት ነበረች። እንግዲያውስ ወዳጆቿ ነበሩ ማለት ነው የሷ ጠላቶች። እዚህ ሀገር የመጣሁት የእናቴን ገዳይ ለመፈለግ ነው። ግን የኔን መምጣት ተከትለው ወንድሜንም ጭምር ወሰዱብኝ። ይሄ ደግሞ ምን ማለት እንደሆነ የሚወዱትንና ውድ ነገራቸውን ነጥቄ ያሳያቸዋለሁ። የኔ ልል እንዳትጠጋኝ አስመሳይ። የኔ ፍቅር ይቅርታ፣ እኔ ላስረዳሽ። የነበርኩበት ሁኔታ ሲገባሽ ያኔ ትረጅኛለሽ። አክሊል አድርገዋል። እኔ ያላረኩትም የኔ ቆንጆ አታምኚኝም እንዴ?
እሺ አንተ ካላደረገው ለምን ጠፋ? እንዴ ልዕልቴ፣ ባልጠፋ ይስሩ ነበረ። ነገሩ እስኪጣራ ዞሩ ማለት ነበረብኝ። ፖሊሶቹ ባይጠረጥሩ እንኳን ሸዋንግዛው እንደማይለቅህ አታውቅም? እንዴት ቤት ድረስ ትመጣለህ? እንዴ ስለምንድን ነው የምትወሪው? ሸዋንግዛው ደግሞ ለምንድን ነው የማይለቀኝ? ሸዋንግዛው እየፈለገህ ነው አክሊል። ካገኘህ ይገላል። እና በቃ ከቻልክ እባክህ ላልተወሰነ ጊዜ ራስህን ደብቅ። አልገባኝም። ለምን ይገለኛል? ደሞስ እንዳያገኘኝ ለምንድን ነው የምደበቀው? አክሊል ለምንድን ነው የምታደርገኝ? ይሄ እኮ በጣም ግልጽ ነገር ነው። እንዴ ካንተ ውጪ በልጁ ግድያ ማንንም ሰው ሊጠረጥር አይችልም። ምን እያልሽ ነው ልዕልቴ? ናታን ሙቷል እያልሽኝ ነው? በፈጣሪ ስም ማለት ቆይ ምን ሆኖ ነው የሞተው? እያሾፍክ ነው እንዴ አክሊል? እንዴ ልዕልቴ ለምንድን ነው የማሾፈው? ስራው ቢያናዳኝም ግን እንዲሞተው ጭራሽ አልፈቅድም። እንደውም አባቱ ስለሚያሰቃየው በጣም ያሳዝነኝ ነበር። እና መሞቱን አታውቅም? ኧረ እኔ በጭራሽ አላውቅም ልዕልቴ። ታዲያ ወሩ ሙሉ ለምን ጠፋ? እንዴ እኔማ በስራ ምክንያት ከሆነ ሰው ጋር ተጣልቼ ነበረ። እንደ አጋጣሚ ከኔ ጋር ሲጣላ ሰውየው ንብረቱ ሰርቆ ነበረ እና ሰውየው ለፖሊሶቹ እኔ ነበር የጠቆመው። እስኪጣራ ደግሞ ዞር ዞር ማለት ነበረብኝ እና ለዛ ነው የጠፋሁት። እና ድንገት ስለሆነ ነው ላንቺ የምነግርበት ሰዓት ራሱ ያጣሁት። ሸዋንግዛው ግን ልጁን ገለህ እንደተደበክ ነው እያሰበ ያለው። ሊገለህ እኮ እየፈለገ ነው። ምን? ምን ነው ኪዳኔ? እንዴ ቀስ ብላ ከፍተውም እንዲያስደነገጥከኝ እኮ። ደህና አይደለህም እንዴ ኪዳኔ? ደህና ነኝ። ደህናማ አይደለህም። ምንድን ነው የሆንከው ኪዳኔ? እኔ የምለው አልማዝ፣ ለምን ልጅሽን አትነግሪያትም? ለምን ከዛ ቤት እንድትወጣ አትመክሪያትም? አሁን ልጁ ሞቷል አይደል? እሱ ከሌለ እዛ ቤት እሷ ምን ታደርጋለች? እና ለምን አንተ አትነግራትም? እኔ ምን እላታለሁ? እኔማ ነግሬያት ነበር። እቆያለሁ አለች። ምን እንዳሰበች ግን አላውቅም። ድሮም እኮ ልጁን ለማግባት ሲሆን እዛ ቤት የገባችው ንብረቷን ለማስመለስ ነው። ግን አሁን ሸዋንግዛው ልዕልት እዛ ቤት እንድትኖር አይፈልግም። ዓላማዋን ሳታሳካ እንዴት ትወጣለች? የልጁን ገዳይ ማን እንደሆነ እስካላወቀ ድረስ እሷን መጠርጠሩ አይቀር። የኔ ልጅ እንደዛ አታደርግም። አንቺ ነሽ እሱን የምታውቂው አልማዝ። ግን በሱ ቦታ ብትሆኝ ልጅሽ ሲገደልብሽ በዙሪያሽ ያለውን ሰው ነው መጠርጠር የምትጀምሪው። እና ልጄን? አዎ አልማዝ፣ ልጄ ከዛ ቤት እስካልወጣች ድረስ ደህና አትሆንም። ደግሞ እስከዚህ በኋላ በምን መንገድ ሀብታችን ልታስመለስ ትችላለች? በቃ ከዚህ በኋላ መታገል የለብንም። ሸዋንግዛው አሸንፎናል። ከዚህ በኋላ ከታገለን እንዳሁኑ አይነት ብዙ ችግሮች ይፈጠራሉ። ጤና ይስጥልኝ። የአቶ ኪዳኔ ቤት ነው? አብሮ ይስጥልን። እኔ ነኝ ኪዳኔ። ምን ልርዳሽ? ከአድዋ ባንክ ነው የመጣሁት። ምን ልርዳሽ ታዲያ? ያው እርስዎ እንደሚያውቁት ከእኛ ባንክ ይሄን ቤት ማሳጅ አድርጎ ብር ተበድረው ነበር እና ብድሩን የመክፈያ ጊዜ ገደቡ ደግሞ አልፏል። እከፍላለሁ። ትንሽ እኮ ነው የቀረኝ። ይቅርታ አቶ ኪዳኔ፣ እኛ ጋር ያለው መረጃ ግን ይሄንን አያሳይም። እና አንቺ ምን ልታደርጊ ነው የመጣሽው? ያው ብድሩን ሲወስዱ በፈረሙትን መሰረት ባንካችን ቤቱን በሐራጅ የመውሰድ መብት አለው። ይሄ እንዳይፈጠር በተደጋጋሚ ብንጠይቆትም ብድሮትን ሊከፍሉ አልቻሉም። ስለዚህ በማስያዣነት ያስያዙትን ቤት በሐራጅ ለመሸጥ ባንካችን ወስኗል። ይሄ በ3 ቀን ውስጥ ከዚህ ቤት ለቀው እንዲወጡ የሚያዝ የፍርድ ቤት ማዘዣ ወረቀት። ምን ማለት ነው? ማን ስለሆናችሁ ነው እናንተ የኔን ቤት የምትወርሱ? ይቅርታ አቶ ኪዳኔ፣ በህግ የተወሰነ ጉዳይ ነው። በተደጋጋሚ ሰው ልከንቦት፣ እርስዎ ግን ዝም በይ ሌባ! ሲጀመር ከባንክ መሆኑን በምን አውቃለሁ? መታወቂያ ላሳየው ትችላለሁ። ኧረ መታወቂያ! ሌቦች!
ከዚህ በላይ እንደምትሰሩ ማላቅ መሰላችሁ? ይቅርታ አቶ ኪዳኔ፣ እየሰደቡኝና ክብሬን እየነኩት ነው ያሉት። እርሱ ደግሞ ወንጀል ነው እና በጠዋት መጥቶ የሰው ቤት መውረስ ወንጀል አይደለም? አሁን ሌላ ነገር ሳይከተልሽ ጥፊ ከፊቴ ሂጂ እኮ ነው የምለው። እሺ አመሰግናለሁ። መልካም ቀን ትልኛለች እንጂ ቀንሽ ይፍረስ። ሄሪ ውጪ። ሁለተኛ ቤት እንዳትደርሺ፣ ደጃፌ ላይ እንዳትደርሺ። አትድረሱብኝ በቃ። እንደ እየመጣ ነው፣ ያዙት። እንኳን ደህና መጣህ። ልጄ መሞቱን ሰማህ አይደል? ምን ነው ልጅን ያህል ነገር ሳጣ ለቅሶ አልደረስከኝም? ባህል አታከብርም? ልጄን ስትገለው ልክ እንዳንተ ፈርቶ ነበር አይደል? ንገረኝ። ተዋት ትግደለኝ ብሎ ለምኖ ነበር አይደል? እኔ ልጅህን አልገደልኩት።
ማኪ ትችሽ ጠፋል። ወንድሜ ናፈቀኝ። ወንድሜ ያሳስብ። ማኪዬ እባክሽን ተረጋጊ። ከዚህ በላይ ማዘንሽ ጥሩ አይደለም። እኔ የምልሽ ልዕልት፣ ወይ ከወንድሜ ጋር እንዴት ነው የተጋባችሁት? ማለት የተወጁ ነበር? ለምን ጠየቅሽ ማኪ? አይ እንዲሁ ለማወቅ ያክል ነው። እስኪ ንገሪኝ። አባትሽ እንድንጋባ ስለፈለገ ብቻ ነው የተጋባነው። እንዴት ማለት? በቃ ከውጭ ወደዚህ ስመጣ አባቴና አባትሽ እኛን ለመኖር ተስማምተው ጠብቁ። ከዛ ተጋባን። ለዛ ነው አመን ሀዘን ያልተሰማሽ። ምን ማለት ነው ማኪ? ግልጽ ነው የተናገርኩት ልዕልት። ማዬ ጋር ልሄድ ነው። ትፈልጊኛለሽ? አልፈልግሽም። ወይኔ ኪዳ ጉድ ሆንኩ። አሁን የት ነው የምገባው? የት ነው መሸሸጊያዬ? እሺ አሁን ላልማዝ ምን ብዬ ነው የምነግራት? ይህን ስትሰማ ምንድን ነው የምትሆንብኝ? ወይኔ ኪዳ ጉድ ሆንኩ። በስተርጅና ቤት አልባ ተንከራታች ልሆን ነው። ምንድን ነው ኪዳኔ? ማን ነው በሩን ያንኳኳው? ማን ነው? ምን ተፈጠረ? ጉድ ሆነናል አለሜ። ምንድን ነው ያዝከው ወረቀት? ቤቱን ምን? ቤቱን ባንክ ወርሶታል። ምን? አልሚ ምን ሆነሻል? አልሚ እባክሽ ንቂ። አልሚ እባክሽ ንቂ። አልማዝ ዛሬ ትልቅ የድል ቀኔ ነው። የልጄ ደም በከንቱ ፈሶ አይቀርም። በዛ ልጅ ደም መፍሰስ የልጄ መንፈስ ያርፋል። አለሜ ነቃሽ? ደህና ነሽ? ካልሆነ ሆስፒታል ልውሰድሽ እንዴ? ሆስፒታል አይደለም የምሄደው። ወደ ልትሄጂ ነው አልሚ? መጣሁ። ቁጭ በል። ብቻዬን መሄድ ነው የምፈልገው። ኪዳኔ እንዳትከተለኝ። እንደዚህ ሆነሽ እያየሁሽ እንዴት ነው ብቻሽን የምትሆንሽ አልሚ? ተናገርኩ ኪዳኔ።
ደህና ነሽ የኔ ልጅ? ደህና ነኝ አባዬ። አንተ እንዴት ነህ? ደህና ነኝ። እማዬ የለችም እንዴ? አዎ የለችም። ያዝከው ምንድን ነው አባዬ? ምኑ? ምንድን ነው ያዝከው? ወረቀት? ምን? ኧረ ምንም አላዝኩም። ተይ የኔ ልጅ ተይ፣ ተይ አትይው፣ እንዳታዪው የኔ ልጅ ተይ። የሸዋን ግዛው ስራ ነው አባዬ። የኔ ልጅ ተረጋጊ። ንገረኝ እንጂ አባዬ፣ ይሄ የሸዋን ግዛው ስራ ነው ወይ? አሁን በቃ የኔ ልጅ ምንም መጥፎ ነገር እንዳታስቢ፣ ሁሉንም ምን ያስተካክለዋል። በቃ ደህና ደር አባዬ። ምንድነው እንደዚህ በንዴት ጦዘሽ የመጣሽው? አሁንም ስለዛች ስለማኪ ነው? ትሰማለህ? ያንተ ገረድ ሆኜ ያንተን ቆሻሻ ሰበስበ የኖርኩት መጨረሻ ይሄ ይሆናል ብዬ አይደለም። ስለምን እያወራሽ እንደሆነ አልገባኝም። ትሰማኛለህ? አሁኑኑ የጀመርከውን ነገር እንድታቆም እፈልጋለሁ። አይ ካልክ ግን አንተ ብቻ ሳትሆን ሁሉም ሰው ተጫዋች እንደሆነ አሳይሃለሁ። ለዘመናት ይህንን ወኔሽን ነበር ስፈልግ የነበርኩት። አንቺ ግን ፈሪ ነሽ። እንደማላቅሽ ልታስፈራሪኝ አትሞክሪ አልማዝ። እመነኝ፣ እችን አልማዝ አታውቃትም። አሁኑኑ ደውልና የጀመርከውን ነገር እንዲያበቃ አድርግ። አይ ካልክ ግን ወንጀልህን በሙሉ ለፖሊስ አሳልፌ እሰጣለሁ። እሱን ካደረግሽ እስር ቤቱ ለጋራችን ነው የሚሆነው። በእርጅና ቤት አልባ ሆኜ በየመንገዱ ከምንከራተት ይሻለኛል። ሸዋን ግዛው፣ እመነኝ፣ አደርገዋለሁ። ነገ ጠዋት ሁሉም ነገር እንደነበረ ሆኖ ማግኘት እፈልጋለሁ። አይ ካልክ በራስህ ላይ እንደፈረድክ እወቅ። ስንትና ስንት ዓመት ሙሉ የለፈውበትን ንብረት ጥርግ አድርጎ ነው የወሰደብኝ። ልጅነቴ እኮ ነው የቀማኝ። በዛ ላይ ደግሞ የምወደውን ሰው አግብቼ መደሰት ስፈልግ እሱ ግን ለማላውቀውና ለማልፈልገው ልጁ ዳረኝ። ደስታዬን ነው የቀማኝ። ስለዚህ ደስታውን እቀማዋለሁ። ዛሬ የቤተሰብ ምን አድርግ ነው የሚለኝ? አልከሊድ አይ እስኪ ደግሞ እሱ የሚለውን እንስማ። እሺ አልሞት ባይ ተጋዳይ ሸዋን ግዛው፣ ቤታችን ሊወረስ ነው እና ካዳኔ ሌላ ልግዛልህ? ሸዋን ግዛው፣ ይሄ እንዳይሆን ማድረግ ትችላለህ። እባክህ በእርጅና እድሜ አውጥተህ አትጣለን። እሱም ማድረግ አልችልም። ዝም ብላችሁ እየመጣችሁ ሰላሜን አታሳጡኝ። ዞር በልልኝ ከዚህ። እባክህ ሸዋን ግዛው፣ ብዙ ነገር ነጥቀኛል፣ ብዙ ነገር አሳጥተኛል። አሁን ግን ይብቃ። እባክህ አውጥተህ አትበትን።
እባክህ በልጅ ስም ልለምን፣ በልጆቼ ፊት አንገት አታስደፋኝ። እባክህ ሻውን ግዛ። ዘላለም እናንተን ተሸክሜ መኖር አለብኝ እንዴ? ሲላተ ሄሎ አክሊል ማን የወሰደው? ሽጉጥ? ቆይ ለምንድን ነው በሽጉጥ የሚያስፈራሩት? እሺ የት ነው የወሰዱት? ምን? እኔ ሸዋን ግዛው ማን እንደሆንኩ እስከዛሬ ድረስ አታውቅም ማለት ነው? እኔ ልጅህን አልገደልኩትም። ቆይ ለምን አትሰማኝም? እና ካንተ ውጪ የልጅ ጠላት ማን ነው? ልጅ ጠላት የለውም። ያንተ ጠላት ለልጅ እንደሚተርፍ አታውቅም? ሁሌም የአባት ዕዳ ከፋይ ልጅ ነው። አንተን የገንዛ ልጅን ያስገደልከው። ንገረኝ፣ ልጅህን እንዴት ነው የገደልከው? ምንድን ነው? ጥሩ ነዋ። የልጄን ገዳይና አስገዳይ አንድ ላይ ጨርሳቸዋለሁ። ልጄን ተመካክራችሁ ነው የገደላችሁት? ንገረኝ፣ አንተና ልዕል ተመካክራችሁ ነው አይደል ያደረጋችሁት? ልታድን እየመጣች ነው አሉ። እንግዲህ የባሏን ገዳይ ለመደበቅ እንዲህ ከተጨነቀች የልጄ ግድያ ውስጥ እጇ አለበት ማለት ነው። እየነገርኩህ እኮ ነው ሰውዬ። እኔም ሆነ ልዕልት የልጅ ግድያ ውስጥ የለበትም። የገንዛ ልጅን ያስገደልከው ራስህ ነህ። እሱን አዳኝ ትምጣና እናውራበታለን። አይሻልም? ባዶ ቀረ። ሁሉም ነገር እንደ ቀልድ ከእጃችን ወጣ። አሁን ወጥተን ጎዳና እንወድቃለን። ልጆቻችንም አንገት ይደፋሉ። ለቃል ነገርሻት እንዴ? ምን ብዬ ነግራታለሁ ኪዳኔ? የእሷ ኮሌጅ መግባት ትንሽም ቢሆን እኮ እረፍት ነው። በዚህ ሰዓት እዚህ ብትሆን ሀዘኑ ይገላት ነበር። አሁን ከዚህ ወጥተን ነገ የት ነው የምንሄደው? ማረፊያ የሚሆነን እንኳን ቤተሰብ የለን። ችግር ወደ ኋላ ነው የምትሄደው? ቶሎ ግድያችሁ ጨርሻችሁ ለመሄድ ነበር እኔ ቅዴ። ምን አይነት ጨካኝ ሰው ነህ? ለሰው ነፍስ ምንም ርህራሄ የማሰጥ ሰይጣን ክፉ ሰው ነህ። አንተ ልጄን ስገለው መልካም ስራ የሰራ ነበር የመሰለህ? ልጅህን እኔ ያልገደልኩትም አትሰማኝም እንዴ? እና ማን ገደለው? ሸዋን ግዛው ጎልያድ፣ እኔ ደግሞ ዳዊት አይደለም። ሸዋን ግዛውን በተጠረጠረች አንድ ማድረግ የሚችለው ነገር ከሱ ደስታ መቀመጥ ነው። ስለዚህ ያደርገዋለሁ።
ቻው ቻው።